ሱመያ መልካም ሴት፣ መልካም ሰው። እውነት እግዚአብሔር ይባርክሽ፣ ፈጣሪ ይባርክሽ። እውነት ከሰው ሳይሆን ከፈጣሪ ታገኛለሽ። እና ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እጋ እንዳያችሁት አሚር ሞቷል ብለው ሳምንት ሙሉ እና ቤቲ ሲያለቅሱ ቆይተዋልና እሱ ግን ተገኝቷል። አልሞታም፣ በህይወት አለ። ግን በጣም ያሳዝናል። በጣም ማለት ነው። እንደዚህ ጎዳና ወጥተው ጫት ሲጋራ የሚቅሙ ልጆች ጋር ሄደው እንዳያችሁት እንደዚህ አፈር በአፈር ሆኖ አፈር ውስጥ እየተንደባለሉ ነው መሰለኝ እንጂ እንዴት ነው? በንዴት ወይስ አፈሩን አንስቶ እላዩ ላይ ጨመረ? እውነት በስመ አብ። ዋናው ምንድን ነው? ይሄ በውሃ ይለቃል። ዋናው ህይወቱን አለመጥፋቱ ነው። ለእናቱ ሲል ማለት ነው። ለእናቱ ሲል ያው ፈጣሪ አትርፎታል። ግን እነ ቤቲ ትናንት ሱመያ መንገድ ላይ ስትሄድ ነው መንገድ ላይ ያገኘችው ማለት ነው። ስታገኝ ቪዲዮ ቀርጻ ምናምን ያው እንደ ማንኛውም ሰው እንደኛ ቲክቶክ ላይ ዩቱብ ላይ ስለምታቅ ሁሉ ነገር ቪዲዮ እሷም ያው የሰዎችን ቪዲዮ ስለምታይ ቪዲዮ ስለአየች መንገድ ላይ ስታይ እንደዚህ ግን ጥቁር አፈር ምናምን ተቀብቶ ነበረና ግን እንዲው አውቃ ቪዲዮ ሰርታ ለቃ ነበረና እነ ቤቲና እንትና ደግሞ ሙቢ ደግሞ ሲጣሉ ነበረ ማለት ነው። እሄዳለሁ ስትላለች አትሄጂም፣ እሱ ጋር እንዳትሄጂ ይላታል ማለት ነው። እሱም ማግኘት የለብሽም ሙቢም ወደ እሱ ትመለሳለች ብሎ ነው የፈራ ማለት ነው። ቤቲ ደግሞ አሁን ልቧ ሁለት ነው። አንድ ልብ ሙቢ ጋር ያለች፣ አንዷ ደግሞ ወደ አሚር ልመለስ ትላለች። ተጸጽታ ማለት ነው። ባደረገችው ነገር በጣም ተጸጽታለች። በጣም ማለት ነው። እና ግን እሱ ደግሞ በጣም በንዴት ያው አእምሮውም ብዙም ትክክል አይሰራም አሁን። ምክንያቱም በንዴት 7 ቀን 1 ሳምንት ሙሉ ነው ጎዳና ያደረ ማለት ነው። እንዳያችሁት እንደዚህ ሆኖ ጎዳና የቆየው 7 ቀን ምናምን ሆኖታል ማለት ነው። እና ይሄን ሀል ሁሉ እናትየዋም ለካ የት እንዳለ አታውቅም። እኔ የምታውቅ መስሎኝ ነበር። እንደዚህ ተረጋግታ ስታዋራ ያወቀችው መስሎኝ ነበረ፣ ግን እሷም አላወቀችም። ዋናው ግን እንኳን በህይወት ኖረለት፣ እንኳንም ተገኘ። ያው ሱመያ መልካም ሰው ናት። እውነት እግዚአብሔር ይባርከሽ። ቤቷ ድረስ ይዛ ገብታ እንዳያችሁት ጸጉሩን ላሽታለት ይሄን ሁሉ አፈር እንዲታጠብ አደረገችው ማለት ነው። ምክንያቱም የሷን ቤት ማንም አያውቅም፣ ማንም ሰው ስለማያውቅ ይዛ ገባችና ያው እንደዚህ ወደ ራሱ እንዲመለስ ልታደርግ ነው ማለት ነው። ምክንያቱም ከፈጣሪ ታገኘዋለች። በቃ እውነት እሷ ባታገኝ ይሄ ልጅ ወይ ላይገኝ ይችላል ማለት ነው። አጋጣሚ ነው ያገኘችው። እና ይዛ ስትገባ ደግሞ ጓደኛዋ አይታችሁት ከሆነ ማለት ነው። በስማ ለምን ይዘሽ መጣሽ? ምን ብለሽ እንዴት እንዳረገቻት እንደ ውሻ ነው ያየችው እሱ ማለት ነው። የኛ ሰዎች እኮ አንዳንዴ ትንሽ በቃ የቆሸሸ ሰው ምናምን ስናያቸው እብድ ነው እያልን እንሸሻቸዋለን ማለት ነው። እብድ ነው እያልን እንጸየፋቸዋለን። ባንጸየፍ ነው ብዬ የሚያምነው እኔ ማለት ነው። በቃ ባንጸየፋቸው፣ እነሱም እንደኛ ሰዎች ናቸው። ማንኛውም ትንሽ ሆነ ትልቅ ጎዳናው ላይ ወጥተው እንደዚህ በቃ አይታጠቡ ምናምን እንደዚህ ስናያቸው እንጸይፋለንና እንሸሻቸዋለን ማለት ነው። እነሱን ነክተን እንኳን እህል ለመብላት የምንሰቀጥጥ ሰዎች አለን ማለት ነው። እና እንደዛውም ደግሞ መልካም ነገር የሚያስቡ ምንም ሰውን የማይሸሹ
ሰው ስለሆነ ብቻ የሚያዝኑለት ሰዎች ደግሞ ብዙዎች አሉ ማለት ነው። እና እሷ እኔ የታዘብኳት ምንድነው ጓደኛዋ እዚህ ውጭ ላይ ለሚበላው የሚጠጣውን ሰጠውና ይሄድ ምን ታስገቢያለሽ ምናምን ብላ በጣም መነጫጭቀው ነበረ ማለት ነው። በኋላ ሱመያ ቆጣ ብላ ነው እንትን ብላ ወደ ግቢ ያስገባቸው ማለት ነው። አስገብታ በኋላ ታሪኩን ስትነጋግረው ትንሽ ታረጋጋች እንጂ ጓደኛውም ለመረጋጋት አልሞከረችም። እና ሰው ባንጸየፍ እንደዚህ በቃ በተረጋጋ መንፈስ እኮ ያበደ ሰው ራሱ እኮ በተረጋጋ መንፈስ ሰው ካነገራቸው በተረጋግተው ነው እንትን የሚሉት ማለት ነው። ሰው ሲሸሻቸው ሲጸየፋቸው ምናምን ደግሞ ይብሳሉ ማለት ነው። ጭራሽ ይብሳሉ እውነት ለመናገር ማለት ነው። እና ሰው ስለ ቆሸሸ ምን ስላለ ብቻ እብድ ነው ብለን መውሰድ አንችልም ማለት ነው። እነ ቤቲና እነ ሙቢ ደግሞ አብዶ ተገኘ ስሉ ነበረ ማለት ነው። ቪዲዮ ሲሰሩ የነበሩት እውነት በጣም ያሳፍራል። ይሄ ሁሉ የተነሳ በማን ምክንያት ነው? በቤቲና መጀመሪያ በቤቲ ምክንያት ነው ማለት ነው። ከዛ በቤቲና በሙቢ ምክንያት ነው። በእነሱ ምክንያት ነው፣ በሁለቱ ምክንያት ነው ይሄ ሁሉ የሆነ ማለት ነው። እሱ ምንድነው? ቤቲን ስለሚወዳት ሁላችሁም እንደምታውቁት በጣም ሲዋደዱ ነበረ። ለሱ ብላ ሃይማኖቷን የቀየረች ሴት፣ ለሱ ብላ የሰለመች ሴት ዛሬ እሱን ክዳ ወደ ሌላ ስትሄድ አይፈረድበትም ማለት ነው። አይፈረድበትም፣ ያሳብዳል እውነት ለመናገር ማለት ነው። እና ቤቲ ደግሞ በአሁን ላይ በጣም ተጸጽታለች። እንግዲህ በጣም ነው የተጸጸተችው። ግን ካሁን በኋላ እንግዲህ አብረን የምናየው ይሆናል። እሷ ሄጄ ላግኛው ፈልጌ ላግኛው እያለች ነው። ስታገኝስ ያገኛት አሁን በንዴት እንዳይመታት ነው። በጣም ነው የተናደደበት። ሱመያ ራሱ ስጠይቀው የፍቅረኛህን የእናትህን ስልክ ቁጥር ምናምን ስትለው የእሷን ስም አታንሽብኝ ምናምን ስለው ነበረ ማለት ነው። እና ንዴት መጥፎ ነው። እንግዲህ ቤቲ ናት ማለት ነው ከዚህ ሁሉ የዳረገችው። እሷም እንግዲህ በጣም ጸጸጽታ ምን እንደምታረግ እየጠፋት ነው እሷም ማለት ነው። ዝም ብላ ማልቀስ ብቻ ሆነ ማለት ነው የእሷ ስራም። እንግዲህ ፈጣሪ ለሁሉም መጨረሻቸውን ያሳምር። እግዚአብሔር አምላክ ለሁሉም መጨረሻቸውን ያሳምርላቸው። እግዚአብሔር በያላቸው ብትጠብቃቸው፣ በስደትም በሀገር ውጭም በሀገር ውስጥም ያላችሁ በተለይ በስደት ያላችሁ እህቶቼ ፈጣሪ ይጠብቃችሁ። ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። እንግዲህ ሱመያ ፈጣሪ ይባርክሽ፣ እግዚአብሔር ይባርክሽ። ያው ከፈጣሪ ታገኘዋለሽ። መልካምነት ለራስ ነው ማለት ነው። መልካምነት መስራት ሁልጊዜም መልካም ነው። ከፈጣሪ መልካም እናገኛለን። መልካም ነገር ስንሰራ ማለት ነው። መጥፎም ስንሰራ እንደዛው ሰው የዘራውን ያጨዳል። እና ሱመያ እውነት ትለያለች። እኔ እንደዚህ አልጠበቅኳትም ነበር እና በጣም መልካም ሰው ናት። ያው ወደ ራሱ ተመልሶ ደግሞ ደህና ሆኖ የምናየው ይሆናል። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁንም አመሰግናለሁ። በሌላ ደግሞ እስክንገናኝ ቸር ያቆይ።